እንደው እርሶም የአዲስ አበባ ነዋሪ ስለሆኑ የአገልግሎት ዘርፉንም እየመሩ ስለሆኑ እርሶስ በራሱ በአዲስ አበባ ላይ በሚደረግ ማናቸውም አይነት አገልግሎት ላይ ቤቶ ቁጭ ብለው ከውሃም ጋር ከመሳሰሉትም ጋር ተያይዞ እርሶስ ራሱ እርካታ ተሰምቶት ያውቃል? እውነት እርሶ እንደሚሉት ጥናት ሳይጠና የአዲስ አበባ ሕዝብና የአዲስ አበባ ከተማ አስተዳደር ጤናማ የሆነ ግንኙነት እርካታ ላይ የተመሰረተ ግንኙነት አለው ብለው ያስባሉ? እኔ እያነሳው ያለሁት ህዝቡ ረክቷል አላልኩም፣ ልልም አልችልም። ረክቷል ብቻ ሳይሆን ተማሯል። የአዲስ አበባ ምሬት ያለባቸው ሰዎች አሉ። ህግ ነው ያለው፣ የህግ ማዕቀፍ ነው ያለው። በዚህ አትቀጠርም አንተ ከዚህኛው ጎሳ ስለሆንክ ከዚህኛው ብሔር ስለሆንክ ተብሎ የተገፋ ጥናት አላየው፣ አልቀረበልንም በዛ መንገድ። ምክንያቱም እኛም አንድ ምሳሌ እናንሳ። ለምሳሌ በይፋ ተለጥፎ ያየነውን መረጃ እናንሳ። የትኛውም ትምህርት ቤት ዋና ወይ ምክትል ርዕሰ መምህሩ የተጨማሪ ኦሮምኛ ቋንቋ ተናጋሪ መሆን አለበት ተብሎ በአደባባይ አይተናል። ይሄ መግፋት አይደለም? እንደውም እርሶ እዚህ ላይም አንድ መረጃ ሰጥተው ሌላም እንትኖች የተጣረሱ አይደረጋትም ህገ ወጥ ነው ሲሉ ነበር። ቻርተሩ አማርኛ ቋንቋ መሆኑን ይጠቅሳል። ጠቅላይ ሚኒስትሩም ሌላ ነገር ነው ያሉት። መረጃው ስላላቸው ነው የፓርላማ አባሏም ያነሱት። እርሶ ደግሞ ከሱ ጋር ተጣራሽ የሆነ እንደው ምላሽ ሰጥተው የአንድ ሰሞን መነጋገሪያ ሆነው ነበርና ለምንድን ነው እናንተ በንግግር ብቻ ሰውን ለማሞኘት አትሞክሩ? ጊዜ በከፋ መልክ በሚመስል ደረጃ የትኛውንም ስራ አስፈጻሚ ማግኘት ከባድ እየሆነ ነው። በቀበሌ በወረዳ በመሳሰሉት ዘርፎችና ምንድነው በየቦታው በስብሰባ ለውጥ ይመጣሉ። በለውጡ ማግስት አካባቢ ላይ ስብሰባ አንድ ሀገር ያበላሸ ጉዳይ መሆኑ ተጠቅሶ በፕሮግራም የሚመራ ስብሰባ ይደረጋል የሚል ነገር ነበር። ግን በጣም ተይዛችኋል። ምንድነው? እንደተባለው ስብሰባዎች አሉ ምን በማይካድ ሁኔታ። ነገር ግን ስብሰባዎቹ እያከናወናቸው ያሉ ስብሰባዎች ብዙዎቹ በምሽት ላይ የምናከናውናቸው ናቸው። አንዳንድ ጊዜም አልፎ አልፎ ቀን ላይ የምናከናውናቸው ስብሰባዎች አሉ። አዲስ አመራር በማደራጀታችን ምክንያት አዲሱን አመራር በማሰልጠን እና በወቅቱ የሚጠይቃቸው ያለንበት የሪፎርም ስርዓት ስለሆነ የሪፎርም ጊዜ ስለሆነ በዚህ ምክንያት በየጊዜው አዳዲስ የሚገባውን ኃይል የግድ አሰልጥኖ ማስገባት አስፈላጊ ስለነበር ላለፉት 4 ወራት እንደተባለው የተለያዩ ስብሰባዎች እንደ ከተማም እንደ ክፍለ ከተማም እንደ ወረዳም የተከናወኑበት ሁኔታ ባለፉት 4 ወራት ሳይሆን 2 ዓመት ሙሉ ኢቭን አዳዲስ ኃይሎችንም ራሱ በየጊዜው የምታስገቡበት ትራንዛክሽን በጣም ፈጣን ነው። አመራሮች የሚነሱበት የሚዘዋወሩበትም እንደዚሁ በተመሳሳይ ለአገልግሎት አሰጣጥ ህብረተሰቡ መርካት ካለበት በዚህ መንገድ ነው ወይ? አንድ ሰው አንድ ጊዜ ሹመት ተሰጥቶት የቆይታ ጊዜው እንደዚህ የሚያጥረው ሳታስቡበት ብቃቱም ሳትለኩ ነው ወይ ወደ አመራርነት የምታመጡት? እንደሚሉትስ እውነት ማታ ነው የምትሰበሰቡት? ቀን ላይ እኮ ነው ሰው እየተቸገረ ያለው። ይሄ እንግዲህ የመጀመሪያው ጉዳይ አመራር በተመለከተ አመራር በየጊዜው በህብረተሰቡ በሚነሱ ቅሬታዎች ምክንያት እየተፈተሸ እየጠራ መሄድ አለበት። በዚህ ምክንያት አመራሮች ረጅም ጊዜ እንግዲህ ከተማ ስለሆነ የሚመራው በስፋት ለብልሽት የመጋለጥ ባህሪ አለው። በዚያ ምክንያት ያንን ብልሽት ተሸክሞ እንዲቀጥል መፍቀድ ሌላ አደጋ ነው፣ ለህዝብም ሌላ ጫና መፍጠር ነው። ከዚህ አንጻር በተለይ በመሰረታዊ በሚባሉ የአገልግሎት ዘርፎች ላይ እንደ መሬት፣ ቤቶች፣ ግንባታ ፍቃድ፣ ሌሎችም በቀጥታ ህዝብ በሚገለገልባቸው ቦታዎች ላይ ህዝቡ የሚያነሳቸውን ምሬቶች መሰረት በማድረግ አመራር የማስተካከል ስራ ተሰርቷል። ያ ማለት ሁሉም አመራር በአንድ ጊዜ ተነስቷል ማለት አይደለም። ችግር ይኖርባቸዋል ተብሎ በህዝብ አስተያየት በተሰጠባቸው ተቋማት አካባቢ ላይ ለውጥ የማድረግ ጉዳይ ይሄ አመራር ስራ ነው የሚሆነው፣ መደረግም አለበት። ይሄ ማለት ተቋሙ ላይ ረጅም ጊዜ የቆየ ሰው ብቻ ነው የጥፋቱ ባለቤት ማለት ደግሞ አይቻልም። ነገር ግን ደግሞ በህዝቡ በሚሰጡ አስተያየቶች ህዝቡ ላይ የሚነሱ ቅሬታዎችን መሰረት አድርጎ አመራሩ ሪፎርም አድርጓል። ሪፎርም ሲያደርግ ደግሞ በተለይ ህዝብ በሚገለገልባቸው ተቋማት ላይ ህዝቡ በነፃነት አገልግሎት ማግኘት ባለባቸው ቦታዎች ላይ ተለይተው እንዲከናወኑ የተደረገበት ሁኔታ አለ። እዚህ ጋር ተያይዞ ስብሰባዎችን የምናካሄድባቸው ጊዜዎች እርሊ የምናካሄዳቸው አለ፣ ማታ የምናካሄዳቸው አለ፣ ቀን የሚካሄዱ አሉ። ቀን የሚካሄዱ የለም የሚል መልስ ልሰጥ አልችልም። አስፈላጊ የሚሆኑበት ሁኔታዎች አሉ። ስብሰባዎች አጭር መሆን አለባቸው። በየጊዜው ደግሞ ሪደንደንሲያቸውን መቀነስ ያስፈልጋል። በእርግጥ ሪፎርም በመሆኑ ምክንያት በተለያየ መንገድ አመራሩን የምታገኝባቸው ለስራ የምታሰማራባቸው አንዳንድ ጊዜ
በተለይ የቆየንበት የኮቪድ ወቅት ስለነበር በቨርቹዋል ሚቲንግ የምናካሄድባቸው ሁኔታዎች ነበሩ። በቨርቹዋል ሚቲንግ እዛው ሳለ ስራውን እየሰራ የሚያከናውንበትን ጊዜ የመጠቀም ሁኔታዎች ነበሩ። ከዛ ባሻገር ግን ይህንን አመራር ወደ ስምሪት ለመስጠት ወደ ስራ ለማስገባት የለውጡን ምንነትና የለውጡን አንድምታ መረዳት አለበት። ከዚህ አንጻር በየደረጃው ያካሄድናቸው ስብሰባዎች አሉ። ያ ማለት ወረዳ ላይ አገልግሎት የሚሰጥ የለም ማለት አይደለም። ከዝግጅት ምዕራፍ በኋላ እኛም ያደረግነው አሁን ተቋሙ ላይ ሰው አገልግሎት እየሰጠ ነው ወይ፣ ቦታው ላይ አለ ወይ የሚለውን ቸክ እያደረግን ነው። ስብሰባን ረጅም የሆኑ ስብሰባዎች ላይ እንዳይቀመጥ ለማድረግ አቅጣጫዎች ያስቀምጠን እየተንቀሳቀስን ነው ያለ ነው። በእርግጥ እንደተባለው የመብዛት ምልክቶች ባሉባቸው እንዲስተካከሉም እየተደረገ ነው ያለውና በዛ መንገድ መውሰድ ቢቻል ነው ጥሩ የሚሆነው። እንደ እርሶም የአዲስ አበባ ነዋሪ ስለሆኑ የአገልግሎት ዘርፉንም እየመሩ ስለሆኑ እርሶስ በራሱ በአዲስ አበባ ላይ በሚደረግ ማናቸውም አይነት አገልግሎት ላይ ቤቶ ቁጭ ብለው ከውሃም ጋር ከመሳሰሉትም ጋር ተያይዞ እርሶስ ራሱ እርካታ ተሰምቶት ያውቃል? እውነት እርሶ እንደሚሉት ጥናት ሳይጠና የአዲስ አበባ ሕዝብና የአዲስ አበባ ከተማ አስተዳደር ጤናማ የሆነ ግንኙነት እርካታ ላይ የተመሰረተ ግንኙነት አለው ብለው ያስባሉ? እኔ እያነሳው ያለሁት ህዝቡ ረክቷል አላልኩም፣ ልልም አልችልም። ረክቷል ብቻ ሳይሆን ተማሯል። የአዲስ አበባ ምሬት ያለባቸው ሰዎች አሉ። ሰዎች ናቸው ወይስ የሚበዛው? ይህን በጥናት ማስደገፍ ያስፈልጋል። ዝም ብሎ በግምት ሊሰራ ስለማይችል ለምሳሌ መሬት ቆይተናል። በማጣራት ምክንያት መሬትን እናጣራለን ብለን የግንባታ ፍቃድና የትራንዛክሽን ስራዎች ለተወሰነ ጊዜ ቆመው ነበር። በዚህ በመቆሙ ምክንያት ምሬት የነበራቸው ህብረተሰቡ ክፍሎች ነበሩ። ይህንን በፍጥነት መፍታት አለብን ብለን መሬትን ካጠራን በኋላ ኢሚዲየትሊ ወደ ትራንዛክሽን ሲስተሙ እንዲገባ የስነ ንብረት ዝውውር፣ የውል እና ማስረጃ ስራዎች እንዲጀመሩ አድርገናል። እነዚህ መጀመሪያ አካባቢ ላይ ለምንድነው አገልግሎት የማይሰጠው ለምን ታገደ የሚል ጩኸቶች ነበሩ እንደተባለው። ውሃንም በተመለከተ ሌሎችን መሰረተ ልማቶች ተደራሽ ባልሆነባቸው አካባቢዎች ቅሬታዎች አሉ። ቅሬታዎች የሉም እያልኩ አይደለም። ለምሳሌ በሁሉም ወረዳዎች፣ በሁሉም ቀበሌዎች፣ በሁሉም ብሎኮች ዩኒፎርምሊ የውሃ ስርጭት የለንም። በዚህ ምክንያት ቅሬታ አለ። ይሄ በልማት ነው የሚፈታው። በአንድ ጊዜ የሚፈታ ወይም በ4 ወር በ3 ወር የሚፈታ በልማት ነው። በአመለካከት አንድ ጊዜ እኮ አሁን እኛ የውሃን እንደው ምሳሌ እርሶ ስላደረጉት ነው እውነት የሪሶርስ ችግር ነው ወይስ የአመራር ችግር ነው? የሙያተኞች ችግር ነው? ዘርፎቹ ሁሉ የተያዙት ከማይተዋወቅ ሙያ ጋር ባሉ ሰዎችስ ሊሆን አይችልም ወይ? እኔ እንኳን በቅርብ ጊዜ የገጠመኝ ለምሳሌ የህዝብን ቅሬታ እንኳን መልስ ለመስጠት ፈቃደኛ ያልሆነ የአዲስ አበባና ውሃና ፍሳሽ ባለስልጣን ስራ አስኪያጅ ነው ያስቀመጣችሁት። ይሄ በግልጽ በደብዳቤ ለህዝቡ ያለውን ነገር አስረዱ ተብለው ሲጠየቁ እምቢ የሚሉ መንገዶችን በተመሳሳይ የአዲስ አበባ መንገዶችን ባለስልጣን እንደዚሁ በተመሳሳይ መጥቶ ከኔ ጋር መሆኑን እንኳን ሲያውቅ ሸሽቶ የሄደበት ሁኔታ ስለሚሰራው ስራ ሲጠየቅ መልስ መስጠት የማይችል አመራር ነው ያዛችሁት። በየመንገዱ እኮ የተቆፈሩ መንገዶችን ዛሬ የከተማ ስራ ወጣቶች አፈር እያለበሱ እያንዳንዱን አሽከርካሪ እያስጨነቁ ደስ በማይል መንገድ እየዘለፉ ያለበት ሁኔታ ላይ እንዴት የአዲስ አበባ ህዝብ ተደስቷል ማለት ይቻላል? እንግዲህ ድምዳሜውን እንደዛ አይደለም እኔ የደመደምኩት። ስሜነህ የመጀመሪያው ጉዳይ የአዲስ አበባ ህዝብ በአገልግሎታችን ረክቷል ተደስቷል አላልኩም፣ ልልም አልችልም። እንደዚህ አይነት ድፍረትም የለኝም። መሮታልም ማለት አልቻላችሁም። መሀል ላይ ይሄ የዚህ ጥበብ የፖለቲካ ጥበብ እንዳይሆን ብዬ ነው። ዲፕሎማሲያዊ ወርድ እኛ ከህዝብ ተደብቀን ወይም ደግሞ ህዝብን ሸውደን ልናልፍ አንችልም። በምንም ታምር ሊሆን ስለማይችል ለምሳሌ ውሃን ያነሳንበት ምክንያት መንገድም ሌሎች መሰረተ ልማቶች ቅሬታ የለባቸውም የሚል አይደለም እያነሳን ያለ ነው። ካንተ ጋር ያለውን ለህዝብ መረጃ መስጠት አለመስጠት ጉዳይ አንተ ነው የጠየቀው። በዚህኛው ጉዳይ ላይ እኛ መረጃ የለንም። እስቲ ይሄንን ላይ ቅሬታና መከፋት፣ መማረር፣ ተስፋ መቁረጥ፣ የመገፋት ስሜት እና ቅሬታ አይለያዩ? እያነሳው እኮ ነው። ሰዎች መንግስት ሊሰጥ የሚገባውን አገልግሎት እስካልሰጠ ድረስ ማማረራቸው የሚቀር አይደለም። ይሄ እውነት ነው። ነገር ግን ደግሞ እያነሳን ያለ ነው አንዳንዶቹ በልማት የሚመለሱ ናቸው። ሰው ስለተቀመጠ አይደለም፣ መሰራት አለበት። ለምሳሌ ውሃ እስካሁን ድረስ እያመነጨን ያለነው ውሃ ከአዲስ አበባ አቅም አኳያ ዝቅተኛ ነው። ፖቴንሻሉ 560 ሚሊዮን ሜትር ኩብ 560 ሺህ ሜትር ኩብ ውሃ እያቀረብን ሰፊ የሆነ ውሃ ልማት አከናውነን የህዝብን ጥያቄ መመለስ ካልቻል አሁንም ቅሬታው መቀጠሉ አይቀርም። ይህንን የውሃ የማቅረብ ስራ ደግሞ በሰፊው በከተማይቱ እየተሰራ ነው ያለው። ይሄ እስካልተመለሰ ድረስ ዛሬም እኮ
በ7 ቀን ውሃ የሚደርሳቸው ወረዳዎች አሉ በወረፋ። ዛሬም በ15 ቀን አንድ ጊዜ የሚያገኙ ቁጥራቸው 2 የሚሆኑ ወረዳዎች አሉ። በየቀኑ የሚያገኙ አሉ። ዩኒፎርም አይደለም ስርጭቱ። በዚህ ምክንያት ቅሬታ የሚያነሱ የህብረተሰብ ክፍሎች አሉ። ትክክል ነው። ይህንን መፍታት የምንችለው በልማት ነው። ውሃን በማምረት ውሃን በቀጥታ ዲስትሪቢዩት በማድረግ ነው። በዚህ ዓመት እንደጀመርን ያከናወናቸው ስራዎች ያሉንን ጉድጓዶች አልመተን ቶሎ ብለን ወደ ሲስተም ማስገባት ስራ ላይ እየሰራን ያለ ነው። ይህንን ካላደረግን የህዝብ ጥያቄ የህዝብ ቅሬታ መነሳቱ አይቀርም። በተመሳሳይ ሁኔታ መንገድ ምሽት ይሰራሉ። የመንገድ ጥገና ስራ ቀን ይሰራሉ። ሌት ተቀን የሚሰራበት ተቋም ነው። ነገር ግን ደግሞ ከህዝቡ ጥያቄና ካለን አቅም አኳያ የተመጣጠነ ልማት ከመስጠት አኳያ አቅም ይጠይቃል። በዚያ ምክንያት የሚፈጠሩ ቅሬታዎች አሉ። ቅሬታ እንዳይፈጠር በምትችሉት አቅም ነው እንሰራለን እያላችሁ ያላችሁት። በተለይ ከከንቲባ ጽሕፈት ቤት አካባቢ የምንሰማው ነው። ግን ማትችሉትንም ደግሞ እየጀመራችሁ ሰውን ችግር ውስጥም ስትከቱት ይታያል። ማሳያ እናንሳ። ከመንገድ አኳያ አሁን የቃሊቲ መንገድ ተቆፋፍሮ ሲጀመር መስራት የማይቻልን መንገድ ቀድሞ መንካት ምን ያስፈልጋል? በነበረው ሰው መገልገል አይችልም? 3 ዓመት ሙሉ ተቆፍሮ ቁጭ ያለ በዛሬ ህፃናት ሁሉ ትምህርት ቤት ሲሄዱ ሌላ ጥሻ ለጥሻ የሚሄዱበትን ሁኔታ ያመቻቸና ህብረተሰቡ የበለጠ እንዲማረር የሚገፋፋ ስራ ውስጥስ መግባት ለምን ያስፈልጋል? የነበረው ቆይቶ ልክ መስራት ሲቻል እንደሱ አይነት ነገር ለምሳሌ አሁን የቃሊቲ መንገድ ያነሳው የችግር ገጥሞት የነበረው በሚሰራበት በአበዳሪ ተቋሙ ኢንተርናሽናል ከሆነ ተቋም የሚገኝ ፈንድ ስለነበር በስራው ምክንያት ተንገራግጮ የቆመበት ገጽታ ነበር። ያንን ለመፍታት አዲሱ አመራር ጥረት አድርጓል። ከገንዘብ ሚኒስቴር ጋር ተነጋግረን ኤልሲ ችግሮችን ለመፍታት ከፍተኛ የሆነ እንቅስቃሴዎች አድርገናል። ትልቅ የውሃ መስመር የሚያልፍበት ነው። እሱ እንዲፈታ ጥረት አድርገናል። የተጀመረበት ጊዜ ምናልባት ቆይቶ ሊሆን ይችላል። እንደተባለው ሁሉን ነገር አሟልተ ስራ መጀመር ላይ የሚጎሉ ነገሮች የሉ ማለት አይደለም። የውጭ መምጣት ያለባቸው ማቴሪያሎች መጥተው የገንዘብ ምንጭህን አቅምህን አውቀህ የምትሰራቸውን ፕራዮሪቲ ሰጥተህ እነዚህ ስራዎች በዛው በአጭር ጊዜ የሚከናወኑበትን እድል ፈጥረህ በአጠቃላይ ስራውን ከመጀመር አኳያ ጉድለቶች ይኖራሉ የሚያጋጥሙን ስለሆኑ ማለት ነው። ነገር ግን ደግሞ ጉድለቶች ስላጋጠሙ ብቻ ሊቆም አይችልም። መንገዱ ማለቅ አለበት ብለን እየሰራን ያለ ነው። አሁን ምናልባትም ከውጭ ጋር ያለው የብድር ከውጭ ጋር ያለው መንገዱ እንግዲህ በሁለት ዊንግ ነው ያለው። አይተው ከሆነ ሌፍት ዊንግ አለው። ይገብቶኛል። ሁለት ቀን የሆነች ነገር ብልጭ ታረጉና አንድ ወር መተኛት እንደሱ አይነት ነው እያየን ያለ። ያጋጠመን ችግር አሁንም እያነሳውልህ ነው። አንደኛው ከውጭ የሚመጣ የውሃ የፊቲንግ ማቴሪያልስ አሉ። እነዚህ በቅርቡ ባለመምጣታቸው ቶሎ ባለመግባታቸው ምክንያት ረጅም ጊዜ ወስዷል። ይህንን ለማግኘት የውጭ ከረንሲ ጠይቅ ስለነበረ ኤልሲ የማስከፈት ስራ የመጀመሪያው ከብሔራዊ ባንክ ጋርና ከገንዘብ ሚኒስቴር ጋር ቁጭ ብለን መከረን ችግሩ እንዲፈታ ለማድረግ ጥረት አድርገናል። ይሄ ይፈታል ብለን እናስባለን። እንደተባለው ግን አንዳንድ ጊዜ ሁሉንም አሟልተህ ከውጭ መምጣት ያለበትን ነገር በሙሉ ገዝተህ አቅርበህ ስራ በተጀመረ የበለጠ ይመረጥ ነበር። ያን ባለማድረጋችን የሚፈጠሩ መዘግየቶች አሉ። ይሄ እውነት ነው። ነገር ግን ደግሞ ችግሩ ስላጋጠመ በዚያው ይቅር በዚያው ይቁም ልንል አንችልም። መፍታት አለበት ብለን እየሰራን ያለ ነው። ከነዋሪነት ከይዞታ አኳያ ቢሮዎቻችን የመንግስት የሲቪል ሰርቪሱ በራሱ ምንን እንደሚያመለክት በቁጥር በመሳሰሉት ወዘተርፈ ተሰርቶ የወጡ ጥናቶች አልተመለከታችሁም? በእርግጥ እንደሚሉኝ ነው ያለው። እኔ አሁን እያነሳው ያለሁት የሲቪል ሰርቪሱንም ወስደን ማየት ሁሉንም ነው ምሉት። ሁሉንም ነው። የመንግስት ሰራተኛ የአዲስ አበባ መንግስት ሰራተኛ በመንግስት ሰራተኛ ህግ ነው የሚመራው። በፖለቲካ አመለካከቱ ማንም ሊገፋ አይችልም። በፖለቲካ አመለካከቱ ተገፍቶ የወጣ ሰራተኛ አላውቅም። በዛ የቀረበ መረጃ የለም። አዲስ ቅጥርም በሚመለከት አዲስ የሚቀጠር ሰራተኛ ማንኛውም ዜጋ እኩል ተወዳድሮ የሚቀጠርበት መመሪያ እና ህግ ነው ያለው። የህግ ማዕቀፍ ነው ያለው። በዚህ አትቀጠርም አንተ ከዚህኛው ጎሳ ስለሆንክ ከዚህኛው ብሔር ስለሆንክ ተብሎ የተገፋ ጥናት አላየውም፣ አልቀረበልንም በዛ መንገድ። ምክንያቱም እኛም አንድ ምሳሌ እናንሳ። ለምሳሌ በይፋ ተለጥፎ ያየነውን መረጃ እናንሳ። የትኛውም ትምህርት ቤት ዋና ወይ ምክትል ርዕሰ መምህሩ የተጨማሪ ኦሮምኛ ቋንቋ ተናጋሪ መሆን አለበት ተብሎ በአደባባይ አይተናል። ይሄ መግፋት አይደለም? እንደውም እርስዎ እዚህ ላይም አንድ መረጃ ሰጥተው ሌላም እንትኖች የተጣረሱ አይደረጋትም ህገ ወጥ ነው ሲሉ ነበር። ቻርተሩ አማርኛ ቋንቋ መሆኑን ይጠቅሳል። ጠቅላይ ሚኒስትሩም ሌላ ነገር ነው ያሉት።
መረጃው ስላላቸው ነው የፓርላማ አባሏም ያነሱት። እርሶ ደግሞ ከሱ ጋር ተጣራሽ የሆነ እንደው ምላሽ ሰጥተው የአንድ ሰሞን መነጋገሪያ ሆነው ነበርና ለምንድን ነው እናንተ በንግግር ብቻ ሰውን ለማሞኘት አትሞክሩ? አነቃቂ ንግግርና ዝም ብሎ ደሃው ማህበረሰብ ውስጥ ገብቶ የሆነ ነገር በማሳየት ብቻ ህብረተሰቡን እንደዚህ አዲስ አበባ ከተሜ ነዋሪን እየነፈጋችሁት ነው በሚል ነው መገንዘብ የሚያስፈልገው። በእኔ የሰጠሁት መግለጫ በሰዓቱ መግለጫውም ትክክል ነው። እኔ ያነሳሁት የአዲስ አበባ ከተማ አስተዳደር የስራ ቋንቋ አማርኛ ነው። ይሄ በቻርተር የተቀመጠ ህግ ነው። ከዚህ ውጪ ማንም ሰው ሁለተኛ ቋንቋ ካልተቻልክ አትቀጠርም የሚል ጥያቄው ስለነበር በዛ ላይ ማብራሪያ ሰጥቻለሁ። ያን ማብራሪያ ሪቨርስ የሚያደርግ ሁኔታ የለም። ነገር ግን የአዲስ አበባ ከተማ አስተዳደር ውስጥ ኦሮምኛ ቋንቋ የሚሰጥባቸው ትምህርት ቤቶች አሉ። እነዛ ትምህርት ቤቶች ላይ በኦሮምኛ ቋንቋ ኮሚኒኬት ለማድረግ ጸሐፊ ቅጥር በኦሮምኛ ማስታወቂያ ወጥቶ ከኔ መግለጫ በኋላ የተረተበት ሁኔታ ይቻላል። ይህንን ነው እያነሳ ያለው። እሱ ችግር የለውም። እኛ ደግሞ እያነሳን ያለ ነው በትልቅ ለምሳሌ እኔ የአዲስ ከተማ ትምህርት ቤት ላይ ማስታወቂያ የተለጠፈውን አይተናል። የትኛውም አዲስ አበባ ከተማ ላይ የሚገኝ ርዕሰ መምህሩ ወይም ምክትል ርዕሰ መምህሩ የኦሮምኛ ቋንቋ ተጨማሪ ተናጋሪ መሆን አለበት የሚል የከተማው ትምህርት ቢሮ አላወጣም። የትኛውም ትምህርት ቤት ላይ የሚል አላየሁ። በዛ መንገድ የወጣ ካለ ልናየው እንችላለን። ነገር ግን እኔ እያነሳው ያለሁት ኦሮሚፋ በሚሰጥባቸው ትምህርት ቤቶች ውስጥ ምንም ችግር የለውም አስገዳጅ ስለሆነ እሱን ነው። ያኔም ሰው አስተያየት ሲሰጥ የነበረው ያችን ማስታወቂያ በሶሻል ሚዲያ ከዚህም ከዚያም ያራውጣት የነበረችው ፋክት ለማጥራት ሞክረናል። ከህዝቡ አስተያየት በኋላም ቸክ አድርገናል። የጸሐፊ መደብ ነው። ጸሐፊ ደግሞ ኦሮምኛ ትምህርት ቤት በሚሰጥበት መደብ ላይ የግድ ኦሮምኛ መጻፍ ስለነበረባት የወጣ ማስታወቂያ ነው። ስለዚህ አሁን ኦሮምኛ የሚሰጥበት ካልሆነ ሌላው በበፊቱ ጤናማ በሆነ በቻርተሩ መሰረት እየተመራ ነው። እኔ እስከማውቀው ድረስ እኔ እስካለኝ መረጃ ድረስ አዲስ አበባ ከተማ አስተዳደር ላይ አንተ ማስታወቂያ ወጥቶ አዲስ አበባ ማስታወቂያ ወጥቶ ለስራ ስትሄድ አይ ሁለተኛ ቋንቋ መቻል አለብህ የሚል አስገዳጅ ነገር የለም። በየትኛውም ትምህርት ቤት ላይ የለም። ይሄ ማነው በየትኛውም አስተዳደር ውስጥ በሚፈጠሩ የቅጥር ማስታወቂያዎች ላይ ኦሮምኛ በሚሰጥባቸው ላይ ቅድም ያልኩ ፋክት ነው ያለው። ከዚያ በተለየ ግን እንሂድ አሁን ማስታወቂያ እናወጣለን። ቅርብ ጊዜ እኮ መምህራን ቀጥረናል፣ ተጨማሪ መምህራን ቀጥረናል፣ ተጨማሪ የሕክምና ባለሙያዎች ቀጥረናል። እዚህ ከተማ ውስጥ ለትምህርት ቤት ጤና አገልግሎት የሚሰጡ የጤና ባለሙያዎች ቀጥረናል። ኦሮምኛ ቋንቋ መቻል ወይም ደግሞ ሶማሊኛ ቋንቋ መቻል ወይም ሌላ ሁለተኛ ቋንቋ መቻል ግዴታ ተደርጎ የተቀመጠበት አሰራር የለም። መስፈርቱ ለትምህርት ዝግጅቱን የሚጠይቀውን መስፈርት ብቻ መሰረት ያደረገ ቅጥር ነው የተከናወነው። ይህንን ማየት ይቻላል፣ ማጥራት ይቻላል፣ መረጃውን ማግኘትም ይቻላል። ከመንግስት አኳያ ምናልባት ይህ ሀገር 1 2 3 የስራ ቋንቋ ሊያስፈልገው ይችላል። የመንግስት ዳይሬክሽን ስላለ ከወደፊት አኳያ ይሄ ግን ወደ ህግ መጥቶ ህግ ሆኖ መንግስት ከተቀበለው በኋላ ለምሳሌ ፓርቲው የብልጽግና ፓርቲ ለምሳሌ እዚህ ሀገር ላይ ለአገሪቱ የስራ ቋንቋ ሆኖ ሊያገለግል የሚችል 5ም 6ም ሊያስብ ይችላል። ይህንን ማሰቡን ወደ መንግስት አምጥቶ መንግስቱ ነው መንግስት ደግሞ በህግ ውስጥ አስገብቶ ህግ አውጥቶለት አዋጅ አውጥቶለት ደንብ አውጥቶለት በዚያ ውስጥ ወደ ስራ መግባት ይኖርበታል። እስካሁን ድረስ ነው እያነሳው ያለሁት እኔ በአዲስ አበባ ከተማ አስተዳደር ከቻርተሩ ውጭ የወጣ ህግ የለም። ሁለተኛ ቋንቋ መናገር ግዴታ ነው የሚል የወጣ ህግ የለም። ይሄንን ማንም ሊያሳይ የሚችልበት ሞራልም የለው። ትክክል ስላልሆነ ወደፊትም ሊገለጽበት ነው የቋንቋ ስለወደፊቱ በአስተሳሰብ ቋንቋ መልመድ ቢጠቅምም ባይጠቅምም ሰው የፈለገውን ነው። ስለወደፊቱ በሰው ፍላጎት ሊወሰን ይችላል፣ በመንግስትና በህዝብ ግንኙነት ሊወሰን ይችላል። ስለሱ ወደፊቱ እንደምናወራው ያለ ሊሆን በማይችልባቸው ቦታዎች ሁሉ ይሄ በፕላስቲክ የተውተፈተፈ ሱቆች እንግዲህ ለዚህ ደግሞ ጥናት አያስፈልገኝም። ምክንያቱም እኔም ስለማይ አንዳንዱ እንደውም ሆስፒታል አጥር ላይ ጭምር በፕላስቲክ ነው። አንዳንዱ አቅም እያለውም በቆርቆሮ በሆነ ነገር እንኳን በሚያምር ነገር መስራት እንኳን ሲፈልግ አትሰራም እየተባለና ይሄ እንደውም ምርጫ እስኪደርስ ለማመቻመቻ እንጂ ለመንጠቅ ነው እንጂ አንዳንዱ መንገድ ጭምር ዘግቶ ነውና እናንተም አልነካችሁትም እስካሁን። እውነት ይሄ ነውር አይሆንም የምናየው ነገር ስለሆነ በነገራችን ላይ አሁን ነው እሱን ትክክል ነው። ይሄ ገጽታ አለ። ይሄን ገጽታ ግን ለማስተካከል እየሰራን ያለ ነው። ምንድነው ቅርብ ጊዜ የጀመርነው አንድ ከግሪነሪ ስራ ጋር በተያያዘ ብዙ ወጣቶችን ወደ ስራ ለማስገባት ጥረት እያደረግን ያለ ነው። ከዛ በፊት በየክፍለ ከተማው በየወረዳው መንገድን ጭምር በሚዘጋ መንገድ እግረኛ መንገድን በሚከለክል መንገድ የሚሰሩ በፕላስቲክ የመሳሰሉት ነገሮች መስተካከል አለባቸው ብለን አቅጣጫ አስቀምጠናል። እንፈታዋለን ብለን እናስባለን። ምን ይሄ አቅጣጫ ማስቀመጥ ማለት ዝም ብሎ እኮ ነው የታደለው።
አንዳንድ ጊዜ እኮ እንደው ገበያው ቢኖርም ደስ ይላል። እኔ አንድ ምሳሌ ልስጦት ያየሁትን። ለምሳሌ ጥሩነሽ ቤጂንግ ሆስፒታል የሚባል አለ። ጥሩነሽ ቤጂንግ የሚባል ሆስፒታል ጋር ብዙ ነዋሪ የለም። በዚህ በኩል ጥምቀተ ባህር ነው፣ በዚህ በኩል መንገድ ነው፣ በዚህ በኩል ዩኒቨርሲቲ ነው። የለም እኮ ሰው ምንድነው የሚሰራው? ያው ሁሉ ዙሪያውን አጥሩ ላይ ያሉ ፕላስቲክ ቤት። በቃ ይሄ ለዚህ አቅጣጫ ያስፈልገዋል ማንሳት። ምን መሰላ፣ አንደኛ የዚህን ሀገር ድህነት ሌቭልን መረዳት ያስፈልጋል። ስታነሳ ዝም ብለህ አንስተህ አንድ ጊዜ ዲሞሊሽ አድርገህ የምታነሳበት ሁኔታ አይደለም ሊኖር የሚገባው። ሪሴትል ማድረግ አለብህ የምታነሳውን አካል። ማህበራዊ ቀውስ ያልነበረ አካል እኮ ነው ይሄን ሁሉ የወሰደው። አዲስ በፊት ንግድ ውስጥ የነበረማ አካል እኮ አይደለም ሲባል የነበረው። እንደውም ወደዛ እኮ ነው እየመጣሁ ላይ ያለሁት። ምንድን ነው አንደኛ በየትኛውም መንገድ በህገ ወጥ መንገድ የሰፈረን አካል ማስወገድ የክፍለ ከተማዎቹ ድርሻ ነው። እኛ በነገራችን ላይ እንደ ከተማ አስተዳደር ከ500 ካሬ ሜትር በላይ ያለውን ስናጠና ከዚያ በታች ትንሽም ትሆን በፕላስቲክ የሚሰራ በየትኛው መንገድ ይሰራ በህገ ወጥ መንገድ የተያዘን ይዞታ በአጠቃላይ ነፃ አድርጉ ብለናል። እርምጃ እየወሰድን ነው፣ ጀምረናል። አቅጣጫ ማለት ከአመራሩ የሰጠነውን አቅጣጫ ነው። ያን አቅጣጫ ተከትሎ እየፈጸሙ ያሉ ክፍለ ከተሞች አሉ። እነዚህ ለህገ ወጥ ተግባር በህጋዊ መንገድ ነው የተሰጡት። በነገራችን ላይ እነዚህ ፕላስቲኮች በእርግጠኝነት ሄደው አይደለም ሰዎቹ የሰሩት። ከተማ መሀል አደባባይ ላይ መስቀል ፍላወርን የሚያክል ከተማ ላይ እንደዚህ አይነት ሊሰራ አይችልም። ዚስ ኢዝ አሁን እያነሳው ያለሁት በተመሳሳይ ሁኔታ እኛ ስናጠና በኮንዶሚኒየም ግሪነሪ ቦታም ጭምር የተያዙ ይዞታዎች አሉ፣ የታጠሩ ይዞታዎች አሉ፣ ፕላስቲክ የተሰራባቸው አሉ። እነዚህ ጭምር መታረም አለባቸው፣ መወገድ አለባቸው። ክፍለ ከተማ ይህንን እርምጃ እየወሰደ ሪፖርት ማድረግ አለበት ብለን አቅጣጫ አስቀምጠን እየሰራ ነው። ያው እንደ መሪ ከላይ ያለው አመራር ልታደርግ የምትችለው መረጃዎችን ታደራጃለህ፣ እቅድ ታዘጋጃለህ፣ ኦሪንቴሽን ትሰጣለህ፣ አክሽን እንዲወሰድ ታደርጋለህ። በዚህ አክሽን መሰረት ትገመግማለህ። ይህንን ለማድረግ ለሁሉም ክፍለ ከተማዎች በዚህ መንገድ የተሰጡ ይዞታዎች፣ የተያዙ ይዞታዎች በህገወጥ መንገድ የተያዙ ያለ አግባብም ጭምር አደባባይ ጭምር የተያዙበት ገጽታ ያለባቸውን አካባቢዎች ጭምር ነፃ አድርጉ አጥሩ ብለናል። በዚህ ውስጥ የማይሳተፍ እርምጃ የማይወስድ የማያስተካክል ካለ ቀጥለን የምናየው የግምገማ ስርዓት የሚፈትሸው ነው የሚሆነው። ባቡሩን ምን ማጠው በመሰረቱ በዋናነት ከዚህ ከአየር ብክለትም ጋር በተያያዘ ሚሽን አለው። ከዚያ ውጪ ማስ ትራንስፖርት መሆኑ ነበረ አንዱ ፋይዳ። በየ6 ደቂቃው አንድ ጣቢያ ላይ ይደርሳል የተባለ ባቡር ዛሬ ከ40 ደቂቃ እስከ 1 ሰዓት እየፈጀበት ነው። 40 ባቡር ነው ተብሎ የነበረ ባቡር 6 ብቻ ባቡር ነው አሁን በስራ ላይ ያለው። አሁን የቅርብ ጊዜ ጥናቶች የሚያመለክቱት እንደገና የዚህ ኤሌክትሪክ መስመር ሲስተማችን በራሱ አስገብቶ አስወጥቶ የሚቻልበት ሁኔታ የለም። ስለዚህ ኦልሬዲ ለ1 ሚሊዮን ሰው የዕለት ፍጆታ የሚያገለግል 100 ሜጋዋት ስቶርድ የሆነለት ባቡር ዛሬ 20 በመቶ ነው እየተጠቀመ ያለው። 20 ሜጋዋት ነው እየተጠቀመ ያለው። 80 ሜጋዋቱ መብራት በሌለት አገር ላይ ያለ አገልግሎት ቁጭ ባለበት ላይ የዚህ የማስ ትራንስፖርት የሆነ አውቶቡስም የመሞከር እቅድ ተይዟልና ከዚህ ተነስቶ ይሄኛው እንዴት አድርጎ ማለት ይቻላል? የመጀመሪያው ጉዳይ ሁለቱ የተለያዩ ናቸው። የባቡሩ እንደተባለው ያው ቴክኖሎጂው አዲስ በመሆኑ ምክንያት ብዙ ችግሮች ሲያንገራግጩት ቆይተዋል። ጥሩ ጅምሮች አሉ። የሚያጓጉዘው የሰው ኃይል ወስደን እንዳታውን ካየነው ቀላል አይደለም። ጥሩ ነው ግን በተባለው ልክ ከነጉለቱ ባሰብነው ልክ ያለ መሆን ነገሮች አሉ። ያው የምድር ባቡር ኮርፖሬሽን ባሰብነው ልክ በመባል ይቻላል። ይሄ ማለት 40 ባቡር አቅዶ የተሰራ አካል መንገዱን ያቆራረጠ አካል 6 ይዞ አሁን ባሰብነው ልክ ምናምን ይባላል። ከሽፏል ነው እንጂ መባል ያለበት ምንድነው እኔ እያነሳው ያለሁት አሁንም እንግዲህ ያሰብነው ልክ ፐርሰንት ካላወጣለት በስተቀር እያነሳው ያለሁት እኔ ኤፊሽንት የሆነ የትራንስፖርቴሽን ሲስተም እንዲኖር ባቡርም በታቀደው ልክ እንዲንቀሳቀስ ይፈለጋል። በዚያ ልክ ያለ መሆን ነገሮች አሉ ነው። አሁን አገልግሎትን እየሰጠ ያለው 40 ባቡር ያገለግላል። የመጀመሪያው 6 ደቂቃ ላይ ይመጣል። 6 ባቡር ሳገኝ ትክክለኛውን መረጃ ለማግኘት አንተም ቢሆን ትክክለኛውን መረጃ ለማግኘት ያስተዳደረው ያለው የኢትዮጵያ ምድር ባቡር ኮርፖሬሽን ስለሆነ ባለቤቱም እሱ ስለሆነ አይ ከዚህ ተሞክሮ ይሄ ማስ ትራንስፖርታችንን እያያችሁት ነው ወይ ማለት ነው? እሱን ነው ነው አንደኛ እንጂ እናንተ ነው ያደረገው። ምድር ባቡር ኮርፖሬሽን መረጃ ቢሰጥ ጥሩ ነው ብዬ አስባለሁ። የገጠመው ችግር ለምንድን ነው የሚለውን ከነሱ ጋር መነጋገር አሁን እኔ ዋና ለምን ገጠመው ሳይሆን ከሱ ተሞክሮ የተነሳ ጥናት አላ እያረጋችሁ ነው ወይ? ከሱ የተነሳ ጥናት የመጀመሪያው ስራችን አሁን ቢአርቲ ነው። ቢአርቲ ማለት ለራሱ ሌን ያለው የራፒድ በርስ ትራንስፖርት ሲስተም ነው። ይሄ በብዙ ዓለም ላይ ይሄ በ15 ኮሪደር የሚሰራው በብዙ ዓለም ላይ ሰፊ ኮሪደሮች ላይ መሰራት ያለባቸው
ናቸው። እነዚህ ከዛ በላይ ሊሄዱ ይችላሉ ቁጥራቸው። 15ቱን ውስጥ እንደው ካሳው ብቻ ትችሉታላችሁ? ሌላው ቀርቶ ይሄ እኮ የአንድ ዓመት ስራ አይደለም ስሜና፣ ይሄ የአንድ ቀን ስራ ወይም የአንድ ዓመት ስራ የ6 ወር ፕሮጀክት አይደለም። ፕሮጀክቱ ራሱ በ10 ዓመት የምትደርስበት ሊሆን ይችላል፣ በ5 ዓመት የምትደርስበት በፌዝ ነው የሚሰራው። ስለዚህ መጀመሪያ ፌዝ ብለን የምንሰራው ያ ማለት ችግሩን እንቀንሳለን ነው እንጂ ችግሩን እናስወግዳለን ማለት አይደለም። ችግሩን ለመቀነስ ግን ዝም ብለን ችግሩ ያሰራለ ችግሩ ላይ መተኛት አይደለም ያስፈልግ። እኛ በእኛ አቅም መሰራት ያለበትን መስራት አለብን። ይህንን የበስ ትራንስፖርት ሲስተም እና የአውቶቡሶችን ቁጥር መጨመር እጃችን ላይ ያለ አቅም ስለሆነ እሱ እንጠቀምበታለን ነው። ከዛ ባሻገር ግን ለምሳሌ አሁን የሜትሮ አገልግሎት የከተማ ይኖረው ቢባል እጅግ ትልቅ ኢንቨስትመንት ነው። አሁን ላለው ግን አሁን ባለን ፖቴንሻል መንቀሳቀስ አለብን። የመጀመሪያው ተጨማሪ አውቶቡስ ማስገባት ነው። ሁለተኛ ነባር የሆኑ የላዳ ታክሲ አገልግሎቶችን ወደ ዘመናዊ ነገር የማሸጋገር ስራ በቅድ ደረጃ ይዘን እየሰራን ያለ ነው። ይሄ ሲሳካልን የምናየው ነው የሚሆነው። ሶስተኛ የመንገድ ግንባታዎቻችንን ማፋጠን ነው። የመበተን ትራፊኩን የመበተን ስራ መስራት አለብን። በየትኛውም አቅጣጫ ያሉትን መንገዶችን በመክፈት አክሰስ በመፍጠር እሱን እየሰራን ያለ ነው። እዚሁ ላይ በራሱ ህገ ወጥነቶች ደግሞ አሁን አንዳንድ የተደራጁና በተለይ ብድር ወስደው እየሰሩ ያሉ ወጣቶችንም ትርምስ ውስጥ የከተቱ ጉዳዮች አሉ። ይሄ ኢታስ የሚባለው ኤሌክትሮኒክስ የታክሲ ስምሪቱ በራሱ ባለፈው የትራንስፖርት ባለስልጣን የከተማውን ኃላፊ እንደዚሁ በተመሳሳይ ፕሮግራም ላይ አነጋግሬ ነበርና ከኔ አቅም በላይ የግለሰቦች በጉልበተኝነት የሚመሩት ነው የሚል ነገር ነው መልስ የሰጡት። ዝም ብሎ አዋጁን ሲያዩት በራሱ አንድ ታክሲ ማለት በራሱ የራሱ ከለር ያለው አንድ ቁጥር የሆነ ምናምን ነው የሚባል። ዛሬ የምናያቸው እነዚህ በኤሌክትሮኒክስ የሚሰሩ እንትኖች ደግሞ 3 ቁጥር የሆኑ ቢያንስ ስለምንም ትራንስፖርት ችግር ስላለ ተብሎ የህግ የበላይነት ለድርድር ከቀረበ ከተማ ይበላሻል። ስለዚህ በዚህ ሁኔታስ ምንድን ነው ያለው ነገር? እንደዚህ ይሄ በተመለከተ ያው ዝርዝር መረጃው አለን። እንግዲህ ይሄ ከተማ አዲስ አበባ ከተማ ተጠሪነቱ ፌዴራል መንግስት ነው፣ የሚታወቅ ነው። በዚህ ምክንያት ቻርተርድ ሲቲ ነው። አንዳንድ ተቋማት ተጠሪነታቸው ለፌዴራል የሆኑ አሉ። በዚያ ምክንያት የህግን የማስከበር ስራው በፍርድ ቤት ተከራክረህ ማታሸንፋባቸው ገጽታዎች ያጋጥመውናል። መስተካከል ያለባቸው እነዚህ ወደፊት መስተካከል የሚኖርባቸው ናቸው። ለምሳሌ ትራንስፖርት ባለስልጣን ቢሮም ከሶ የሚያሸንፍ ያልቻለባቸው ገጽታዎች እንዳሉ አረጋግጠናል። ይሄ የሆነው ደግሞ ከስልጣን ክፍፍሉ ጋር በተያያዘ ለከተማ አስተዳደሩ መሰጠት ሊኖርባቸው የሚችሉ በፌዴራል የተያያዙ ጉዳዮች አሉ። እነዚያ ነገሮች በህግ ሲስተካከሉ ድረስ መስተካከል አለባቸው እያምናለሁ። ግን እንትን አይቻልም ሁለቱንም የጋራ አሁን ለምሳሌ ለጊዜው አሸናፊ ፓርቲ ብልጽግና የሚባል ተናባችሁ በብልጽግና ፓርቲ በኩል ይሄን ማስተካከል አይቻልም? ወጥነትን እኛ እያደረግን ያለነው እሱ ስለሆነ ያው ስለቀደምከኝ ነው እንጂ እኔ እያነሳው ያለሁት ከትራንስፖርት ባለስልጣን ከፌዴራል ትራንስፖርት ባለስልጣንም ከትራንስፖርት ሚኒስትርም ጋር አንደኛ ዴሌጌሽን እንዲሰጠን ጠይቀናል። እኛ እንድንመራው ከተማው ላይ ያለውን ይሄ ካልሆነ ደግሞ የጋራ ስምሪት ይዘን እንድንመራቸው የሚያስችል አቅጣጫ እንከተላለን። ነገር ግን አንድ ግልጽ መሆን ያለበት ያው በሌላው ዓለም ላይ ያለ ተሞክሮዎች አሉ፣ ልምዶች አሉ። አሁን ለምሳሌ የራይድ ትራንስፖርት አገልግሎቱን ሌላ አማራጭ እያቀረብክ ህጋዊ የሆነ አሰራሩን እንዲይዝ ማድረግ ይገባል። ህጋዊ አሰራር መያዝ አለበት የሚለው የከተማ አስተዳደሩ አቋም ነው። ይህን እናስተካክላለን ብለናል። ነገር ግን ደግሞ እለቱን ስታቆም እንትን የሚፈጥረው ጫና አለ በሶሳይቲ ውስጥ ኮምፕሮማይዝ የምናደርጋቸው ለእለት ብለን ማለት ነው። ይሄ ዘላቂነት ያለው ጉዳይ ነው። ህገወጥ የሆነው አሰራር እኮ ብዙ ያቆማቸው ደግሞ ሌሎች ታክሲዎች ያን ነው እያነሳው አሁንም ቢሆን ብዙ ችግር አይፈጠርም። እርምጃ መውሰድ ነው። ለድርድር ይፈጠር እንጂ የህግ የበላይነት ለድርድር ይቀርባል። ወደ ህጋዊ እርምጃ ለመውሰድ እኮ ባለስልጣን መስሪያ ቤቱ ብዙ ርቀት ሂዷል። ከተማ አስተዳደሩ አዲሱ አመራርን ከመጣ በኋላ ይሄ መረጃ አለን። እኛ ምንድነው ማድረግ ያለብን የሚለውን ኤክሰርሳይዝ እያደረግን ያለ ነው። ይህን እስክናደርግ ድረስ አንተም ቤት ላይ ቁጭ ብለህ የራይድ ትራንስፖርት ጥሪ ታደርጋለህ። የአገልግሎትን የምታገኝበት ሁኔታ አለ። በአሁኑ ሰዓት የራይድ ትራንስፖርት ወይም ደግሞ ሌሎች የትራንስፖርት ሲስተሞች አሁን የሚመጡ አዳዲስ ቴክኖሎጂዎችን እስከፈቀደ ድረስ የህዝቡ ፍላጎት እስከሆኑ ድረስ በህግ እንዲሰሩ ነው እንጂ ማድረግ ያለብን አገልግሎትን መንፈግ አይደለም። በህግ የመስራት ኃላፊነታቸው እንዲወጡ ግን ማድረግ ያለብን የከተማ አስተዳደሩ ድርሻ ነው። ይህንን ለማድረግ እየሰራን ያለ ነው። በቅርቡ ምናልባት ለውጥ እናያለን ብለን ብዙ በህጋዊ መንገድ የሚሰሩ ብድር ያለባቸው ከስራ ውጭ ሆነን ብለው እኛ ጋር በጣም አቤቱታ ስለሚያቀርቡ እንግዲህ አንዳንዶቹ ምንድነው ከትራንስፖርት አኳያ ተወዳዳሪ ለመሆን እነሱም ጥያቄያቸውን እናውቃለን። አሁን እኛ ከ185 በላይ ማህበራትን
የታክሲ የላዳ ባለንብረቶችን ወደ ዘመናዊ ትራንስፖርት ቢያንስ ወደ ዘመናዊ የመኪና ሰርቪስ እንዲመጡ ለማድረግ እየሰራን ያለ ነው። እነሱንም ኢግኖር የማድረግ ጉዳይ አይደለም። ነገር ግን ደግሞ እንግዲህ ሁለት ምርጫ ነው ያለው። ሁለቱን ምርጫ አቻችለን የምንሄድበትን እድል እንፍጠር። አንደኛ አገልግሎቱን ሳንነፍቅ ህጉን እናስከብር። ሁለተኛ ተጨማሪ የሚያስፈልጋቸውንና ተገለልን የሚሉትን አካላት ደግሞ ወደ ዘመናዊ የሚመጡበት ሁኔታ እንፍጠር። በዊን ዊን መንገድ እንግባበት ብለን እየሰራን ያለ ነው። በቅርቡ ለውጥ እናያለን ብዬ አስባለሁ። ሌላ ከወጣቶች የስራ ፈጠራ ጋር ይሄን ያህል የስራ እድል ፈጠርን የሚል ነገር ብዙ ጊዜ ታነሳላችሁ። ግን ሰው መገመት እንዲችል ደግሞ ያልተፈጠረውንም ቁጥር ብትናገሩት። ስራ አጡ ስንት ነው? የሰራችሁትን መመዘን የሚቻለው የፈጠራችሁትን የስራ እድል ቁጥር በማወቅ ብቻ ሳይሆን ያልተፈጠረውንም በማወቅ ስለሚሆን እሱን አንድ። እንደገናስ የተፈጠሩት የስራ እድሎች በእርግጥ የስራ እድል ተብለው ሊወሰዱ ይገባሉ ማለት ለምሳሌ አንዳንዶቹ እንደውም የወንጀለኛ ተባባሪም የሚሆኑበት ህፃናት የሚጫወቱበት ቦታ በማሳጣት ሀገሩን ሁሉ የመኪና ማቆሚያ የፓርኪንግ ስፍራ በማድረግ የመኪና ጣቢያ በማድረግ ማጠቢያ ስፍራ በማድረግ እንደነዚህ አይነት ቴክኖሎጂ ሽግግር የማይስተዋልባቸውንና ዝም ብሎ ለዕለት ፍጆታ በሆነ ስራ ላይ መዋልን መሰረት ያደረጉ ስራዎች እንደ ስራ እድል ፈጠራስ ሊወሰዱ ይገባል። በተመሳሳይ ደግሞ ሌሎችንም እንደዚሁ ችግር ውስጥ በሚከት መንገድ መፈናፈኛ በሚያሳጣ መንገድ ሁሉን እያነሱ መስጠት ልክ ነው። የመጀመሪያ ጉዳይ እንግዲህ አዲስ አበባ በግልጽ መታወቅ ያለበት የስራ አጥ ቁጥር እና ከድህነት ወለል በታች የሚኖረው ቁጥር ከፍተኛ ነው። የስራ አጥ ቁጥርን ወስደን 19% አካባቢ ስራ ፈላጊ አካል እንዳለ በተለያዩ መረጃዎች የቁጥር ፕለስ ኦር ማይነስ ሊኖረው ይችላል። ከድህነት ወለል በታች የሚኖረውንም ቁጥር ወስደ ካየው ከፍተኛ ነው። ይህንን የስራ አጥ ቁጥር ስራ መፈለግ፣ ስራ እንዲይዝ ማድረግ፣ ስራ ፈጣሪ እንዲሆን ማድረግ ያስፈልጋል። ከዚህ አንጻር መንግስት አዲስ አበባ ከተማ አስተዳደር የስራ አማራጮችን ያያል። የተፈጠረላቸው የስራ እድልም ስራ ላይ ስለመሆናቸው ኦዲት ያደርጋል። ከስራ ተፈጠረላቸው ተብሎ የጠፉትንም ቼክ ያደርጋል። ባለፈው ዓመት ለምሳሌ ከተፈጠረ የስራ እድል የት አሉ ብሎ በማጥራት ላይ ወደ 30 ሺህ የሚደርሱ ተፈጠረ ከተባለ በኋላ የደረሱበትን የጠፋበትን ሁኔታ በኦዲት የማጣራት ስራ ተሰርቷል። ይሄ ትክክለኛ ዳታ ለመያዝ የሚከናወን ስራ አለ። ነገር ግን አንዳንዶቹን ነገሮች በደንብ መረዳት ያስፈልጋል። ወጣቱን ወደ ስራ ለማስገባት ወይ ብድር መስጠት አለበት ወይ ገንዘብ መስጠት አለበት፣ እንዲሁ መስጠት አለበት የማበደር አለበት። ዝም ብሎ መነሻ ካፒታል ሳይኖር ስራ ይሰራል። ስለዚህ የሲድ መኒ ብለን የምንጠራው ወይም ደግሞ መነሻ ካፒታል የሚሆን ለዕለት የሚሆን ገንዘብ የሚያገኙባቸውን መንገዶች፣ የጊዜያዊ የስራ እድል የሚያገኙባቸውን መንገዶች መፍጠር ያስፈልጋል። መንግስት ለሁሉም ብድር ማቅረብ፣ ለሁሉም ገንዘብ መስጠት አይችልም። ስለዚህ ምንድነው ለምሳሌ የምትለው ማጠቢያዎች፣ ጊዜያዊ የኮብልስቶን የሚሆን የተለያዩ ፕሮጀክቶች ላይ ተቀጥረው የሚሰሩት የሚሆኑ እነዚህ ወጣቶች በጊዜያዊነት የሚፈጠርላቸው እድል አለ። ያችን መነሻ ይዘው ወደ ቋሚ የስራ እድል የሚሸጋገሩበትን እድል ለመፍጠር ለዚህም ዳታ ፍለጋ ማግኘትም ስለሚቻል ወይም ማአት ስላለኝ ይሄ በዚህ በኤጀንሲ የሚቀጠሩ ሰራተኞችን በተመለከተ እዚህ ከተማ ላይ ያለው የጉልበትና የገንዘብ ብዝበዛ አይጣል ነው በሚል በጣም ማአት ሮሮ በጣም ማአት ሰነድ ከሰነድ ጋር የተያዘ ብዙ ነገሮች ነው እየደረሱ ነው ያሉት። በፌዴራል ደረጃ ያሉ መስሪያ ቤቶችን ለፌዴራል መስሪያ ቤቶች ትተን በከተማ አስተዳደር ደረጃ የሰራተኛ በጣም በሚገርም ሁኔታ አንዱ የደረሰኝ መረጃ ይሄን ጉዳይ ብዝበዛን ሊቋቋም የሚገባው የሰራተኛና ማህበራዊ ጉዳይ ቢሮ የከተማ አስተዳደሩ ራሱ በግቢ ውስጥ የሚገኙ ከተላላኪነት ጀምሮ ይመስለኛል እስከ ጥበቃ ያሉ አካላትን ራሱን በኤጀንሲ በኩል ነው የቀጠረው። ይሄ ምን ያህል የሞራል ልዕልና ያስይዛል? ምን ማለት ነው በሚል በጣም በርካታ መረጃዎች ነው እየወጡ ያሉት። ያው እንግዲህ እነዚህ የኤጀንሲዎቹን ህጋዊነትና እንዴት ተፈጠሩ፣ በማን ተፈጠሩ የሚለውን እኛም አንዳንዱ መረጃ የደረሰን ቅርብ ጊዜ ነው። አንዳንዶቹ በቀድሞ በነበሩ ባለስልጣኖች ጭምር ተደራጅተው ብዙ ሀብት ያላቸው፣ አንዳንዶችም ተልኳቸው ሌላ የሆኑ እንዳሉ አሁን ነው እየታየ ያለው። ስርዓቱ ግን ሲስተሙ ግን በትክክለኛው መንገድ ቢከናወን ኑሮ መንግስት ሁሉንም እያቀረበ ሁሉ ነገር ከሚያደርግ ጠቃሚ ነው። ያን የማስተካከል ጉዳይ እንግዲህ ቀጥለን የምናየው ነው የሚሆነው።
በተለይ በጥፋት ውስጥ ተሰማርቶ የነበረና ለተወሰኑ አካላቶች የገንዘብ ማድለቢያ ሆኖ የቆዩትን ማረም ማስተካከል ያስፈልጋል። በዛ መንገድ ማየት ነው። መጀመሪያ ላይ በዛ ልክ ንቃተ ህሊናው ነበረው የሚለው ሁላችንም ብዙ የተረዳነው አልመሰለኝም። ይሄ የሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር ሆኖ የሚሰራ ስራ ነው። አንዳንዱ የፍቃድም አሰጣጡ ስርዓት እንዴት ተሰጠ የሚለውም እዛ አካባቢ ላይ መታየት ያለባቸው ጉዳዮችም ናቸው። ያው ፍቃዱን የሚሰጠው የአዲስ አበባ ስላልሆነ ማለት ነው። በአጠቃላይ በአገልግሎቱ ላይ በሚኒስቴር መስሪያ ቤቱ የሚከናወን ስምምነት ስለሆነ የአሰሪና ሰራተኛ ፌዴሬሽን የሚባለውም በዚህ ውስጥ እጁ አለበት። በቅንጅት የሚከናወን ስራ ነው። በአጠቃላይ ስርዓቱ ጥሩ ሆኖ በስርዓቱ ውስጥ የነበረውን ጉድለት ማረም ግን እኔ ከጀርባ ያሉትን ሰዎች እና የገቡትን ሰዎች እያጠሩ መሄድ ካልሆነ በስተቀር ዛሬም ቅሬታም ሲቀርብ ዘራፍ እያሉ ነው አቅማቸው እኮ እነዚህን አካላት በመሰረቱ ህገወጥነትንና በትጥቅም ጭምር የማስፈራራት ምልክት ያለባቸው አካባቢዎች እንደተፈጠሩ ያው አሁን በነበረው የለውጥ ሂደት ውስጥ ያረጋገጥንበት ገጽታ አለ። ህግን በማስከበር ስራ ላይ ያረጋገጥንበት ሁኔታ አለ። ይህን እርምጃ እየወሰዱ ማስተካከል ይጠይቃል። እንደ ስርዓት ግን ፕራይቬቱ ይህንን እያቀረበው ቢሄድ ነፃ በሆነ ገበያ ውድድር ውስጥ እያቀረበው ቢሄድ ይመረጣል። ወደፊት መደረግ ያለበት ይሄ ነው። የፈለገው ቢሆን መንግስት ሁሉንም ገበያ ተቆጣጥሮ አይችለውም። ለግሉ ዘርፍ እየተወው መሄድ ይመረጣል። ሌላው በጣም ደግሞ ለውጡ ሊያይ ሲገባው ያላየው ተብሎ የሚነሳው ትልልቅ አጥር ይዘው ትልልቅ ቤት ይዘው ዝም ብሎ በኮሚቴና በዘመድ ተመራርጠው ሳይንሳዊ ባልሆነ መንገድ ለመስተንግዶ ራሱ ከንጽህና ጀምሮ ደስ በማይል መልኩ መስተንግዶ የሚሰጥባቸው እነዚህ የከተማ አስተዳደሩ የሆኑ በሸማቾች ጥበቃ ስር ያሉ ክበቦች የመሳሰሉት አንዳንዶቹ እንደውም ጥሩ ሎኬሽን ላይ ያሉ አሉ። ለዛ አካባቢ መሰረተ ልማት ራሳቸው የገቢ ምንጭ መሆን እየቻሉ ግን በቃ ዝም ብሎ መወዘቻ ሆነው የሚውሉና አንዳንድ ጊዜ ማለት ሌላ አካል ቢያገኘው ምን ሊሰራበት እንደሚችል የሚታወቅና ሁሉን ነገር ከዚህ ከመጠበቅ እዚያው ጠንካራ ኮሚቴ ቢኖር ኖሮ ያንን አሰርቶ እዛው በዚያው የገቢ ምንጭ ሌላ ነገር መስራት እየተቻለ ግን ሁሌም ከዚህ መጠበቅ ማለት ምንድነው? ከከተማ አስተዳደሩ ያ አካባቢ በጀት ጠብቆ ሁሉ ነገር እንዲሰራለት ከመፈለግ ለምሳሌ ኮብልስቶን፣ የመብራት ጉዳይ የመሳሰሉትን የገቢ ምንጭ መሆን የሚችሉ ቤቶቹን እየተጠቀመበት አይደለም። እንግዲህ አንደኛ እነዚህ ሰርቪሶች ክበቦች ናቸው እንደተባለው ድሮ ቀበሌ ይባሉ የነበሩት ናቸው። አሁን በሸማቾች ስር ውስጥ የሚተዳደሩ ናቸው እነዚህ ክበቦች ከሌላው በአንጻራዊነት በተወሰነ መጠን ገበያ ዝቅ አድርገው ለህብረተሰቡ አገልግሎት የሚሰጡ ናቸው። ወደ ውድድር አስገብተን ቦታዎቹ ለሌላ ብንሰጣቸው ፕራይቬቱ በስፋት ሊያለማቸው ይችላል፣ የተሻለ ልማት ይከናወንባቸው ይችላል። ነገር ግን እነዚህን ፕሪዘርቭ አድርጎ ለህዝቡ ከአገልግሎትን በቀነሰ ዋጋ ከማቅረብ አንጻር ጠቀሜታቸው የጎላ ነው። ወይ ደግሞ የቦታ ለውጥ ማድረግ አይቻልም ማለት ግንባር የሆነ ቦታን ተይዞ ለገጽታም ለሀገሪቷም እንግዲህ የሚጠቅመውን ገጽታ ማወዳደር ነው ጠቃሚ የሚሆነው። ለምሳሌ እንግዲህ አይተህ ከሆነ ቀበሌዎች ከሰዓት በኋላ ተዘዋውረህ የጎበኘበት እድል ካለ በሰው ታጭቀው ነው የምታያቸው። እዛ ውስጥ የሚሰጠው የገበያ ሁኔታ ከሌላው ጋር በሚወዳደርና በከፍተኛ ዋጋ ስላልሆነ ሰው ይጠቀምባቸዋል፣ ይገለገልባቸዋል። ለዛው ህዝብ ነው አገልግሎት የሚሰጡት። በዚያ ምክንያት እነዚህን ወደፊት እናልማቸው የሚል እሳቤ ካለ ከህዝቡ ድህነት አኳያ የሚሰጡትን አገልግሎት መሰረት በማድረግ በዚህ አገልግሎት ቢቆዩ ይመረጣል። ነገር ግን ደግሞ አንዳንድ ፕራይም ላንድ ላይ ያሉ ለመንግስትም ለህዝብም ጥቅም የሚሰጡ ግንባታዎች ካሉ ወደፊት በጥናት ነው መለየት ያለባቸው። ኮንሴፕቱ ግን ለማህበረሰቡ የሚሰጡት አገልግሎት ቀላል ግምት የሚሰጠው አይደለም። ምናልባት ይህንን ወደ ዋጋ ትንታኔ በህብረተሰቡ ውስጥ ባለው ኢምፓክት ብናጠናው ትልልቅ ህንፃ ከሚገነቡት በላይ እነዚህ ክለቦች ለህዝብ አገልግሎት በማቅረብ የተሻሉ ሆኖ ሊገኙ ይችላሉ። ወደ 100 የሚሆኑ ቁጥራቸው ህንፃዎች የማን እንደሆኑ የማይታወቁ አዲስ አበባ ከተማ ላይ እንደዚሁም ደግሞ የኔ ነው የሚልም አካል እንዳልነበር የተነሳ አንድ የወጣቶች የውይይት መድረክ ላይ ከከተማ አስተዳደሩ ነበርና አሁን የማን እንደሆኑ ደረሳችሁበት ወይስ ምንድነው መጨረሻው? ቁጥራቸው በዚህ ሊወሰናል ብዬ አላምንም። የመጀመሪያው ቁጥራቸው ሊበልጥም ይችላል። ዞሮ ይህን ጥናት የሚገርም ነው። ግን ሀገር ነበር ማለት ከ100 በላይ ህንፃ የሚያህል ነገር የማን እንደሆኑ ሳይታወቅ እንግዲህ እነዚህ ህንፃዎች ስንል ዝም ብሎ ሰውም በተሳሳተ መንገድ እንዳይረዳቸው
ከቪላ እስከ አፓርታማ ማለታችን ነው እና ሁሉም አፓርታማዎች ወይም ትልልቅ ራይዚንግ ቢልዲንጎች ብቻ ማለት አይደለም። ዞሮ ዞሮ ይሄ ለምን ሆነ ባለቤታቸው ለምን ጠፋ የሚለው እኛ ዝርዝር ጥናት እያጠናን ያለ ነው። ቁጥራቸው እንደተባለው ከዚህ በላይ ሊሆን ይችላል። ለጊዜው ባለቤት ነኝ የሚል ሰው እንዲመጣ በተገኙባቸው አካባቢዎች ለጥፈናል። እኔ ነኝ የሚል ሰው እንዲመጣ፣ መረጃ አለኝ የሚል ሰው እንዲመጣ አድርገናል። የተገኙና መረጃ ይዘው የተገኙ አሉ። እነሱን አጥርተናል። ምንም ያልተገኘባቸው አሁንም እስከ መጨረሻው ድረስ እያጠራናቸው ያሉ አሉ። እነዚህን ያው ሲያልቅ ለህዝቡ መረጃውን እንሰጣለን። ያ ማለት እንግዲህ አንዳንድ ጊዜ ባለቤቱ ለምን ጠፋ ብለህ ብትጠይቀኝ ለኔም ለምን ጠፋ ብዬ ነው ጥያቄ ማለት ነው። ምክንያቱም ይሄ ከተማ በተለያየ መንገድ የተዘረፈበት ገጽታ እንዳለ መረዳት ይቻላል። ይሄ እንግዲህ አንዳንዶቹ ከባለስልጣን ጋር የሚያያዙ ናቸው፣ ከቀድሞ ባለስልጣን ጋር የሚያያዙ ናቸው። አንዳንዶቹ በባለስልጣንን ተጠቅመው ደግሞ በዘመድ አዝማድ ጭምር የተያዙ ናቸው። የምታገኘው ነገር እንደዛ ይሆናል ብለህ ነው የምትገምተው። ምክንያቱም ባለቤት ሰው የሚነግርህ ነገር ግን ያ ማስረጃ ሆኖ ሊመጣ አይችልም። ምክንያቱም ዶክሜንት ማግኘት አለብህ። ግንባታ ፍቃድ፣ ካርታ የመሳሰሉት ነገሮች መገኘት አለባቸው። ቤዝ ማፑ ላይ ስለመኖራቸው ማረጋገጥ አለብህ። እነዚህን ሁሉ አልፈው ነው መረጃዎች እየጠሩ ያመጡት። ይህም ሁሉ አጥርተን ካርታ የሌላቸው፣ ምንም አይነት ግንባታ ፍቃድ ያልተወሰደባቸው፣ እኔ ነኝ የሚል ያልቀረበባቸው፣ ኢቭን ፋይል ላይ እንኳን ባይኖር እጁ ላይ ያለ ሰው ያላቀረበባቸው፣ አገኝ ደግሞ የቤዝ ማፕ ላይም የሌሉ፣ በአጠቃላይ በማን እንደተሰሩ ጭምር ሰው እዚህ አካባቢ ይባላል ከሚል በስተቀር መረጃ የማታገኝባቸው ነገሮች ያጋጥመውናል። እነዚህን አጥርተን ለህዝብ ይፋ እናደርጋለን። እሱን ስታጠሩ ተመሳሳይ ነገርስ እየተደረገ ላለመሆኑ እንዳይደረግ ምን እየሰራችሁ ነው? ማለት በብዙ ቦታዎች ላይ ይነሳል። ባለፈው ጊዜ የተደረጉ እና ሊደረጉ ማይገባቸውን ነገሮች እየደገሙ የመሄድ ነገር እየተስተዋለ፣ በትንንሹ እየተስተዋለ፣ በሌላ መንገድ እየተስተዋለ ስለሆነ በዚህ ፍጥነት ከሆነ ሌላም ጊዜ እንግዲህ ደግሞ ሌላ ነገር ሲመጣ ሌላ 200 ህንፃ ደግሞ የሚሆን ባለቤቱ አልባ ሆኖ እንዳናገኘው ሌላስ ጥንቃቄ ከዚህኛው እየተማሩ ጥንቃቄ መውሰድ ነገር። እንግዲህ የመጀመሪያው ጉዳይ የድርጊቱን ባለቤት ነው እንትን ማለት ያለብን። በዚህ ድርጊት ውስጥ ኢንቮልቭ የሚያደርግ ሰው ከዚህ ካልተማረ ምን ሊሆን እንደሚችል አላውቅም። አይፈጸምም ብዬ ልደመድም አልችልም። እጅግ በጣም ይሄ ከሀገር መዝረፍ በላይ ነው እና በዚህ ስሜት ውስጥ ሆኖ አመራሩ አሁን ያለው አመራር ራሴን አበልጽጌ ሌላን አበልጽጌ አልፋለሁ የሚል እኔ ከቀድሞው የተነግ ኃይል ጋር ትምህርት ያለ መውሰድ አድርጌ ነው የምወስደው እኔ። ምክንያቱም አንዳንዶቹ የፈራው ሀብትም ቁጭ ብለህ ተረጋግተህ የማትጠቀምበት ሁኔታ እንዳለ አይተናል እና በደረሰ መረጃ ልክ እርምጃ ትወስዳለህ። ከተማ አስተዳደራችን አቋማችን ይሄ ነው። ድርጊታችንና ምግባራችን እና የምንናገረው ቃል የማይመሳሰል ከሆነ ነገም እኛ ተጠያቂ ነን። እኛ የምንናገረው አሁን እያልን ያለ ነው የባለፈው ስህተት ተምረን ከዚህ ችግር እንውጣ ነው። ከዚህ ችግር ውስጥ አሁንም እጁን የሚያስረዝም ሰው ካለ መቆረጡ አይቀርም፣ የጊዜ ጉዳይ ነው። ሁላችንም እዛ ውስጥ በትንሹም ይሁን በትልቁ እጃችን አስገብተን ከተገኘን ጠፈንታችን መቆረጥ ነው የሚሆነው። ከተማችንም ላይ በተመሳሳይ ጁንታው ተደምስሷል ይባላል፣ ግን በተለያዩ ፍንዳታዎች ሲከሰቱ አሁንም ከጁንታው ጋር በተያያዘ ነው መግለጫዎች የሚሰጡት። በእርግጥ ነው ወይ? ከዚያ ባሻገር የፖሊስን ጭምር የደንብ ልብስ የለበሱ ዝርፊያዎች ይከናወናሉ። በተለይ አሁን ሰሞኑን አንድ በተመሳሳይ የነበረን ዝርፊያ መሰረት በማድረግ የከተማው ፖሊስ እንደዚህ አይነት የለበሱ አካላትን ማጥራት ያስፈልጋል፣ ለፖሊስ መደወል ያስፈልጋል፣ መታወቂያ መጠየቅ ያስፈልጋል የሚል ነገር አንስቷልና እውነቴ መፍትሄ ይሆናል ወይ? ለምሳሌ የፖሊስ ልብስን የደንብ ልብስ መልበስ የቻለ አካል ፎርጂድ መታወቂያ እንደው ሊያቅተው ነው ወይ? የተሻለ ዲጂታላይዝ የሆነ አሰራር መዘርጋት አይቻልም ወይ? አንዳንድ ጊዜ ምክንያቱም ህጋዊ የሆኑትም የጸጥታ አካላት
መታወቂያ ስትለው አሳየኝ ስትለው እንደውም ሌላ አላፊ የተናገርከው አስመስሎ በጥፊ ስለሚልህ ማን ነው ደፍሮ መታወቂያ ህጋዊነትን ብሎ ሊጠይቅ የሚችለው? ይህን ግምት ውስጥ ያላስገባ እንደዚህ አይነት መመሪያ ልክ ነው ወይ? የመጀመሪያው ዲጂታይዝ ማድረግ ይጠቅማል እንዳልከው፣ ግን ከወቅቱ ጋር አብረህ መሮጥ አለብህ። ዲጂታይዝ ለማድረግ የሚወስድብህን ጊዜ እና የጸጥታ የዕለት ስራ አብሮ አይሄድም። አሁን ፖሊስ የሰጠው ለህዝቡ የሰጠው ማንቂያ ከዕለት ከሚገጥመው ችግር አኳያ ጥቆማ እንዲሰጥ ነው ሀሳቡ የተነሳው። የከተማ አስተዳደራችን በነገራችን ላይ ምናልባት የተነጋ ኃይል ባደራጀውና ስምሪት በሰጠበት መንገድ ጥፋቶች ቢፈጸሙ ቢኖር ኖሮ አሁን ባሰብነው ልክ ላይሆን ይችላል። ያንን በመቆጣጠር የተወሰደውን እርምጃ ነው ቅድም ለጸጥታ ኃይሉ ሪኮግኒሽን መሰጠት አለበት የምንለው። ብዙ እርምጃዎች ተወስደዋል፣ ለመቆጣጠር ተሞክረዋል። አንዳንዶችም እኮ አሁን ጥፋት እያደረሱ ያሉት ወንዝ ላይ ክፍት ቦታ ላይ መጣያ ሲጠፋ ቁጥጥር ሲጠብቅ ወደ ወንዝ ቦምቦችን የመጣል የማስቀመጥ ወይም ደግሞ ባልሆነ ቦታ ላይ ጥሎ የመሄድ አንዳንድ ቦታ ላይ ደግሞ ኢቭን መጸዳጃ ቦታ ላይ ጥሎ የመሄድ ሁኔታዎች አጋጥመዋል። ይሄ ታይት የሆነ የቁጥጥር ስራ በተጠናከረበት ጊዜ መፈናፈኛ ሲያጡ ያደረጉት ድርጊት ነው። በዚህ ምክንያት ህይወት ያጣንበት ቁጥራቸው አንድም ይሁን ሁለት የተከሰተበት ገጽታ አለ። ያ ከጸጥታ መዋቅሩ መጠንከር ጋርና ቁጥጥር ጋር የመነጨ መሆኑን መገንዘብ ያስፈልጋል። በዛ ልክ የተጠናከረ ስራ ተሰርቷል። ይህንን ወደ ትልቅ ቴክኖሎጂ ማሻገር በካሜራ የተደገፈ በቴክኖሎጂ የተደገፈ በየአካባቢ ሊደረጉ የሚችሉ ወንጀሎችን የሚቆጣጠር ለማድረግ ያው መሳሪያዎቹ ደጋፊ ናቸው። ነገር ግን ዋናው ነገር ከህዝብ የተደበቀ ነገር የለም ነው። እነዚህን ዩኒፎርምን ቢለብሱ ፒክቸራቸውን ይዞ ለሚመለከተው ሰው መረጃ ቢሰጥ ማጥራት ይቻላል፣ መረጃው ላይ መድረስ ይቻላል። ይህን ቢያደርግ ህዝቡ ቢተባበር በየቤቱ የሚኖሩትን የሚመጡትን የሚወጡትን የሚገቡትን ጭምር የሆነ መረጃ ፒክቸርም ሰጥቶ ይሄን አካል ታውቁታላችሁ ብሎ ቢሰጥ ለጸጥታ ቁጥጥሩ ይጠቅማል፣ ይመቻል ነው እንጂ በዘላቂነት የመታወቂያን ዲጂታይዝ የማድረግ ስራ አዲስ አበባ ከተማ አስተዳደር ተጀምሯል። የፖሊስ ሰራዊቱን በዛ መንገድ ቢሰራና ተግባራዊ ቢደረግ የበለጠ ይጠቅማል እንጂ አይጎዳም። ዋናው ግን ከዕለቱ አኳያ የተወሰደ እርምጃ እንደሆነ እንወስደው። ውድ ተመልካቾቻችን ከአዲስ አበባ የአገልግሎት ዘርፍ ምክትል ከንቲባ አቶ ዣንጥራር አባይ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በእናንተ በተመልካቾቻችን ስም ከልብ ነው የማመሰግነው። በነጻ ሀሳብ ስም አመሰግናለሁ። ስሜ ነባይ ፈርስ ነኝ። ሳምንት ስንገናኝ በተመሳሳይ ሰዓት በሌላ ርዕሰ ጉዳይ በሌላ እንግዳ ይሆናል። ሰላም ጤና